አይ የመለሰች አይደለም። አሁን ምን እያደረገች ነው? እቺ ልጅ እንዴት ናት እያሉ መጠየቅ ሰልችቶኛል። ሁልጊዜም መጠየቅ ነው። ሁልጊዜም ግዴለሽ። ምን ልታደርግ ትችላለች? የኔ ወደኛ ሰፈር ሄዳ ነው የሚሆነው። እሱን በቅርቡ እናውቃለን። አቤት አማቼ። መሌክ ሀሊዴ አንቺ ጋር አለች? አይ እዚህ የለችም። ምን ነው? ምን ተፈጥሮ ነው? እሺ ቆይ አንዴ አትደናገጥ፣ ፈልጋታለሁ። ዳሪያንም እጠይቃታለሁ። በቃ አታስብ፣ በደንብ አያታለሁ። እሺ አሁኑን አሳውቃለሁ፣ አታስብ። አንተ ብቻ ተረጋጋ። ፍቅሬ የት ጠፍተህ ነው ሚታት? እኛ ቦታ አካባቢ ነበርኩ የኔ ውድ። መጥፎ ዜና አለ። ምን ማለት ነው? ምን ተፈጠረ? ፉአድ ሼሙዝን አስገድሎታል። እና እያልከኝ ያለው አሁንም በህይወት አለ ነው? ድጋሚ ተረፈ? ይሄ ጥሩ አይደለም። ነገሮች ከምናስበው በላይ እየከረሩ ነው ያሉት። ከጠረጴዛው ዙሪያ አንድ ሰው ሞቷል መልክ። አለቃ ሲገደል ከረጅም ጊዜ በኋላ ይሄ መጀመሪያው ነው። ማንን ነው የገደለው? የጠረጴዛውን አለቃ ነው። ግን ደግሞ ማንም ሰው እሱን አይጠይቀው። ስለዚህ አሁን ጠረጴዛ ላይ የሚቀመጡትን አለቃዎች አንድ በአንድ እያለ ይገላል። ምንም ቢሆን መቀመጫው ላይ አይናቸውን ያደረጉ ብዙ ሰዎች አሉ። እውነትሽን ነው። ግን እነዛ መቀመጫ ላይ የሚቀመጡት ሰዎች ያለ ምንም ነገር አይቀመጡም። ያን ያህል ቀላል አይደለም። ያለ ጥል ታግዬ ያሸነፍኩትን ወንበር በምንም ታምር ቢሆን በቀላሉ አላጣም። እባክህን ቡራክ ስልኩን አንሳው። ቡራክን እያናገርሽው ነው? ለምንድን ነው ስለ ቡራክ አስር የምታወሪው ግን? በቃሽ። ደግሞስ እንዳታናግሩ ብለሽኝ ከልክለሽኝ የለ እንዴ? ይኸውልሽ እንደዚህ አይነት ጨዋታ ውስጥ አትግቢ። የምታስቢውን ያህል ብልጥ አይደለሽም። እሺ ቡራክን እንደምታናግሪው በደንብ አድርጌ ያውቃለሁ። አሁን አሊዴ ጠፍታለች። ምታቂው ነገር አለ? እኔ ስለ አሊዴ ምንም ነገር አይጨንቀኝም። እኔ ጠባቂዋ ነኝ እንዴ? እንዴት ላውቅ እችላለሁ? ማንንም ሰው አላናገርኩኝም። ነግረሽዋል? ምኑ ነው ደግሞ ምነግረው? እርግዝናሽን ቡራክ ያውቃል? አልነገርኩትም፣ ግን እነግረዋለሁ። ምንም ነገር እንዳትዩ፣ ምክንያቱም ምንም ነገር አይኖርም። ይኸውልሽ ወደ ሆስፒታል መሄድ ስለማንችል አሁን ሐኪም ጋር እደውላለሁ። ቤት ውስጥ ምርመራ ታደርጊያለሽ። እሺ በቃ እሺ በቃ አይደለም። ግን ብዙ አትደሳሰቺ። ለአሁን ነው ማልሆነው። የኔና የቡራክ ፍቅር ነፃ ይወጣ ቀን ግን ስለምንድን ነው የምታወሪው? የምን ፍቅር ነው? ፍቅራችሁም ልክ እንደ እርግዝናሽ ትልቅ ውሸት ነው ዳሪያ። እኔ ላይ አውቃሽ ነው የምትደርቂው አይደል? ወይም ሀሊዴ ላይ አውቃሽ ነው የምትደርቂው? አንቺ ሀሊዴ ጋር በጣም ትስስራለሽ። ልጅሽ ብትሆን ደስ ይለኝ ነበር። ለአንቺ ትገባሻለች። እሷም ልክ እንዳንቺ ናት። የሚያሳዝነው ግን የለችም። ቡራክም ቢሆን እዚህ የለም። ማን ያውቃል? ምናልባት አሁን አብረው ይሆናሉ። ይሄንን እዚህ ጋር እናድርገው። ፈጣሪ ማርሽ፣ መልካም ቀን ይሁንልሽ። እሺ ልጄ፣ አመሰግናለሁ። ፈጣሪ ቀንሽን ይባርክልሽ። ደህና ዋይ። መልካም ቀን። መልካም ስራ ነርስ ሴዳ። መርት፣ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆይሽ። እና እንዴት ነሽ? ደህና ነኝ። ያው ትንሽ ስራ በዝቶብኛል ግን እየተወጣሁት ነው። አንተስ እንዴት ነህ? እኔም ደህና ነኝ። ከባድ ስራ ነው እውነት። ፈጣሪ ይባርክልሽ።
እኔም ብዙ ላለመያዝ ሞክራለሁ። አረ ምንም ችግር የለውም። ሁሉም ነገር ሰላም ነው አይደል? ደህና ነህ? ደህና ነኝ። ታሊደን እየፈለግኳት ነበር ግን አላገኘኋትም። ዶክተር አሊዴ ዛሬ አልመጣችም። ኧረ እባክሽ። እና ምንም ያለችሽ ነገር የለም እንዴ? ቆይ አይ እዚህ ማድረግ የነበረባት ብዙ ነገር ነበር ግን አልመጣችም። ምንም ችግር የለም አይደል? እንደማይኖር ተስፋ አደርጋለሁ ሴዳ። ከዚህ በላይ ግን አልሸማምሽ። ወንድሜ ክሊኒክ ገብቼ መውጣት እኮ ነው። በል እስኪ ጀግናው ጥሩ ዜና ንገረኝ። የለችም ወንድሜ። እህቴ አሊዴ ክሊኒክም አልመጣችም። ይገርምሃል የማደርገው ነገር አለኝ እንጂ ያለችው ሌላ ምንም ነገር ያለችው ነገር የለም ተብያለሁ። እሺ በቃ እዛው ጠብቅ ማለት እሺ። አሊዴ ከመጣች ወዲያውኑ እንድታሳውቀኝ። እሺ ወንድሜ ያሳስብ በቃ። አጎቴ ሙዛፈር ስትደውልልኝ ማውራት አልቻልኩም ነበር። አሁን ግን ማውራት ትችላለህ። ወደ ቤት መምጣት ትችላለህ። እሺ እሱን በኋላ ላይ እነግርሃለሁ። ግን በአስቸኳይ አንድ ነገር ማወቅ አለብኝ በፍጥነት። አዋራኝ። ሀሊዴን በጭራሽ ላገኛት አልቻልኩም። ስልኳ ይሰራል፣ ስደውልላት ግን አታነሳም። ያለችበትን ቦታ ማወቅ ትችላለህ? እሺ አይልሃለሁ። የት ጠፍተህ ነው አንተ? መጥቻለሁ ወንድሜ። ቡራክ አዲስ ነገር አለ? ሀሊዴን አገኘሃት? ሼቦ ዝም በይ። ለምን? ምንም የሚገባሽ ነገር የለም ሼቦ። ሼብኔም ትንሽ እረፍት ብታገኝ ጥሩ ነው። ይኸውልሽ እንደምታውቂው አሁን ሁላችንም ትንሽ ተደናግጠናል። እሺ እረፍት ባገኝ ጥሩ ነው። ወደ ራስ ተመለስ ወንድሜ። አሁን ለመበታተን ጊዜው አይደለም። ራሴን መቆጣጠር አልችልም ወንድሜ። ማየት አልችልም። ሁሉም ነገር ድብልቅልቅ ብሎብኛል ወንድሜ። ሁሉም ቦታ ተበታትኛለሁ። የሚገርምህ በዚህ በኩል አባቴ፣ በዚህ በኩል ሀሊዴ። ራሴን ይዤው መጣሁ። በራሴ እጆች ወደዚህ ይዤው መጣሁ እና ከዚህ በኋላ እኔ ኖርኩኝ አልኖርኩኝ ምን ጥቅም አለው? አባዬ እነሱ ጉዳይ ነው። እኔ እናንተ ሁላችንም ራስን መውቀስ እንኳን ካለበት ለዛች ቀን ውቀሳት እንጂ በጭራሽ ለዛሬው አይደለም። አለቃው ትእዛዝ ሰጠ፣ እኛም አደረግነው። ሳናመነታ አደረግነው። ይሄ ህግ ነው። ይሄ ሚስጥር ነው። ይህንን የተማርነው ትዝ አይልህም? ይህንን ነገር አባቴን የነገረን ገና በልጅነታችን ጭንቅላታችን ውስጥ ገብቶ የቀረ ነገር ነው። በቃ አሁን መረዳት ያለብን እኛ ማለት ይሄ ነን። ወይ መልመድ ወይ ደግሞ መሞት ነው ያለብን። ከዛ በኋላ ማንም ሰው ለማንም ማዘን የለበትም። ገባህ? ካሁን በኋላ ማንም ቢሆን ወደ ኋላ አይመልሰንም። ይህንን ደግሞ ጠንቅቀን ማወቅ አለብን። እሺ፣ ማንነታችንን ከዚህ በኋላ በደንብ ማሳየት አለብን። እሺ፣ በቃ ተረጋጋ። አሁን ተረጋግተን እንጠብቃለን። እሺ። አይ ወንድሜ፣ በጭራሽ መጠበቅ የለብን። አይገባህም እንዴ? ስማ፣ በሁሉም ጎናችን እያጠቁን እኮ ነው ያለው። መጠበቅ የሚባል ነገር የለም። ታያለህ፣ ደግሞ ሁሉንም አፈር ነው ማበላቸው። ታያለህ። እሺ፣ እንደፈለክ አድርግ ወንድሜ። ታዲያ ከኔ የምትፈልገው ነገር አለ? አንተ እዚህ ቆይ። አንተ ከአባቴ ጋር እዚህ ብትቆይ በቂ ነው። ስላንተ ማሰብ አልፈልግም። ሪፍኬ፣ አቤት አቶ ቡራክ። አባቴ መመታቱን ማንም ማወቅ የለበትም ሪፍኪ። ማንም ሰው ገባ አይደል? ማንም ወዳጃችንም ሆነ ጠላታችንም ሪፍኪ ማንም እንዳያውቅ እስከምንችለው ድረስ ምስጢር አድርገን እንይዘዋለን። እሺ? መቼም ቢሆን ማንም ሰው ለኛ ጥሩ ነገር አይመኝልንም። ይሄን ደግሞ በደንብ ታውቃላችሁ። የአበባ ጉንጉንም ሆነ አበባ አያስፈልገንም። ተስማማን? ይሄ ነገር ደግሞ ቢሰማ ችግር ይፈጠራል። ሁሉም በዙሪያችን ከበውናል። እሺ፣ አሊዴስ? ስለሷ ማንም ሰው እንዳያውቅ። እሷን ለኔ ተውልኝ።
ሙራት ምን ተፈጥሮ ነው? ማን ነው እንደዛ ያደረገው? ሁሉም ነገር የተፈጠረው በድንገት ነው። እንዴት እንደሆነ እንኳን እኛ ማናውቅም። ሃሊዴ መጣ፣ ሳናስበው ሽጉጥ አወጣች። ሃሊዴ? ክብርት ጠበቃ እንኳን ደህና መጣሽ። ወይ ሰዎች በጣም አዝኛለሁ። እና አባታችሁ አሁን ደህና ነው? ደህና ነው፣ አታስቢ፣ ምንም አልሆነም። ክብርት ጠበቃ አሁን የሰማነው ነገር እዚህ ቢቀር ለሁላችንም የተሻለ ነገር ይሆናል። እንደዛ ብናደርግ ነው ለኛ ጥሩ የሚሆነው። ለሁላችንም ደህንነት ሲባል ማለት ነው። እሺ ሃሊዴ፣ እሷ ላይ ምንድነው የተፈጠረው? ለፖሊስ አሳልፋችሁ ሰጣችኋታል? ምንድነው ያደረጋችኋት? ሃሊዴ ማንም ሊደርስበት የማይችልበት ቦታ ነው ያለችው። በል በቃ ዝጋው። ምንም ሊገባኝ አልቻለም። ሃሊዴ ለምን ቡራክን ልታገኘው ትፈልጋለች? ቆይ ምን አስባ ነው? ወይስ በድጋሚ? እኔ የሚፈራውት እሱ ነው። ጦርነቱን ለማቆም ራሷን አደጋ ውስጥ ጥላ ነው። እኔ ለእሷ እንደምከላከል ልትከላከልልኝ እየሞከረች ነው። ጌታዬ፣ አንድ ማየት ያለብህ ነገር አለ። ይሄ የማይረባ ነገር ምንድን ነው? ያ ውሻ በመልእክተኛ ነው የላከው። ማን ነው? ቡራክ የሚሉት። ሃሊዴ በርታ ፉአድ። አባዬ ፉአድ እባክህ ጠንከር በል እባክህ። እዚህ ነን ፉአድ። አባዬ ደህና ነህ አይደል? ፉአድ አባዬ አባዬ ተንፈስ። ፉአድ እባክህ በርታ። ምንም ነገር አይፈጠርም፣ ደህና ይሆናል። አባዬ ጠንከር በል። ፉአድ እኛ አለን የኔ ውድ። አባዬ ምን እያደረጋችሁ ነው ያላችሁት? ያዟት ያዟት። በቃ አባዬ እንዳትሞት አባዬ። አባዬ በቃ አሁን ወደ ሆስፒታል እንውሰደው። ጊዜ ማጥፋት የለብንም። እንሂድ። አባዬ አሳልፉኝ። አይ ሃሊዴ ሃሊዴ ውረጂ ውረጂ። ውረጂ።
ከዚህ በኋላ ስለምንም ነገር አልጨነቅም። ከፈለክ እዚሁ ተኩሰህ ግደለኝ ብሩክ። አባቴ ላይ ነው የተኮሽበት ሀሊዴ። ያለምንም ፍርሃትና ማመንታት አባቴ ላይ ተኮሽበት። እና ላይ ያደረገውን ያደረኩት የሚጸጽተኝ ይመስልሃል? መቼም ቢሆን በላንተም ያደረኩትን አድርግ። ተኩስብኝና የአባትህን በቀል ተበቀል። አልችልም። ይህን ደግሞ ጠንቅቀሽ ታውቂያለሽ። እኛ ላይ ምን አይነት ነገር ነው ያደረግሽው ሀሊዴ? አሁን ምንድን ነው የማደርገው? ይህ ሁሉ ነገር በአባቴ የተነሳ ነው፣ በእኔ አይደለም። እኔም መግደል የማትችል ከሆነ ልቀቀኝ፣ ልሂድበት። አቁሚ። የማይቻል ነገር ነው። ከዚህ በኋላ ምንም ነገር እንደነበረው ሊቀጥል አይችልም ሀሊዴ። አሁን ወደ ኋላ መመለስ ነው። የምፈራው ነገር እኔ ላይ ደረሰብኛል። ሪዛ ፉአት ልጄን አፍኗት ነው። ከዚህ በኋላ በህይወት እንድትኖር አይለቃትም። ምናልባት አሁን አይ እንደዛ ቢሆን ኖሮ ይሄን አበል አይልኩትም ነበር። በሆነ ነገር ሊደራደር እንደፈለገ ግልጽ ነው። አጎታሽ ሜት ሰላም ላንተ ይሁን። ደህና ነህ? እንዴት ነህ? ብራክ እኔ ራሴ ነኝ አንቄ የምገርልህ። ሀሊዴ የት ናት ያለችው? ተረጋጋ እንጂ አጎታሽ ሜት ተረጋጋ። ምንድነው እንደዚህ ግንፍል የምትለው? ይኸውልህ ልብን እንዳታሳምመው። ልጅ በጣም ደህና ናት፣ አታስብ። በደንብ አድርገን እየተንከባከብናት ነው። ሀሊዴን ልቀቃት። ከሷ ምንም የለህም። ከነዚህ ነገሮች ጋር ምንም የሚያገናኛት ነገር የለም። ምን እንደተፈጠረ ታውቃለህ? አባቴ ላይ ጥቃት አደረሰችበት አጎታሽ ሜት። ከዛ መለጠች። ያው እኛ ማስቆምናት፣ ግን ህጉን ጥሳለች። ይገርማል። ከአሊሪዛ ጋር አንድ የሚያደርጋቸው በጣም ብዙ ነገር አለ። ደግሞም ትክክል ናት። ሁለቱም በጣም ደካሞች ናቸው። ስማ አንተ ድንጋይ ራስ፣ ትንሽ እንኳን ክብር ካለ እሷ ልቀቃትና እኔን ያዘኝ። እሷ ልቀቃትና እኔን ግደለኝ። አንበሳው አንተም እዛ ነህ እንዴ? ተራ እስኪደርስ ትንሽ ጠብቅ ሹፌሩ። አንተንም እወስድሃለሁ። አጎታሽ ሜት ምን ሆነሃል? ይህን ያህል ተጎሳቁልሃል እንዴ? ያ የማይረባ ልዑል ላይ ተስፋ ስታጣ ልዕልትህን ወደኛ ልካት ነው እንዴ? ምን ነው ማስተዋል አቃተህ እንዴ? ውሳኔዎች በጣም እየተበላሹ ነው። ብራክ እንደዛ እንደማላደርግ በደንብ አድርገህ ታውቀዋለህ። አንተ ግራ የገባ ሰው፣ ሴትን አፍነህ መውሰድ ጀመርክ ደግሞ። ሀሊዴ ምንድን ነው ያደረካት? ልናገር አልችልም። በመካከላችን ያለ ትልቅ ሚስጥር ነው። ስማ አንተ ስርዓትህን ብትይዝ ይሻልሃል። ያለበለዚያ ምላስህን ነው የምቆርጥልህ። እና ምን እየጠበክ ነው? እኛ ላይ ጦርነት እንዳነሳህ በደንብ ላስታውስህ እፈልጋለሁ አጎቴ። ጥይቱ የተተኮሰው ከእናንተ ነው እና ከእኛ ምንድን ነው የጠበቅከው? ትሰማኛለህ? ይሄ የኔ አካሄድ ነው፣ ህጉም ይሄ ነው። በእኛ ላይ አንተ ጥይት እየተኮስክ እኛ ደግሞ ጽጌረዳ አበባ ልንሰጥህ አንችልም። አትቀባጥር። አባትህ ምንም ህግ የለውም፣ ግን ማህበሩ አለው። ሴትና ልጆች ምንጊዜም ከየትኛውም አይነት ግጭትና ጦርነት ውጪ ናቸው። ህጉን ከጣስክ ግን ከናባትህ ነው ምገርልህ። ኦ በጣም ፈራሁ አጎታሽ ሜት። ኤይ አንድ እጄን ተመልከት። የሆነ ማላቀው ነገር ውርር አደረገኝ። አጎታሽ ሜት ፊቴን እስኪየው እባክህን ኤኝ። እንዲሁ ዝም ብለህ ስታየኝ በእንዳንተ አይነቱ ሰው ቃላት የምፈራ ይመስልሃል እንዴ? ምን ሆነሃል? ህጉ ደግሞ እዚህ ላይ አይሰራም። ልጅህን ከቤቷ መተን አልወሰድናትም። በራሷ ነው የመጣችው። አባቴ ላይ ጥቃት አድርሳለች። ህጉን ደግሞ ያሳሳትከው አንተ ነህ። እሺ አሁን መለፍለፍህን ተው እና የምትፈልገውን ተናገር። በደንብ ማሰብ ብቻ። ሀሊዴን ለምንና ለማን ብላችሁ መስዋዕት እንደምታደርጉ አስቡበት። እኔም አስብበታለሁ። አንድ ወንድ ለፍቅሩ ሲል ምን አይነት ነገር መስዋዕት ያደርጋል? አንተም ማትረባ ና ወደዚህ ተረጋጋ። እሺ ይሄን የማይረባ እኮ አምኜው አላውቅም ነበር። አሊሪዛ የሀሊዴ ህይወት ጥያቄ ውስጥ ገብቷል። ተረጋግተን መጠበቅ አለብን። ምኑን ነው የምንጠብቀው? ቆይ ብናረፍድስ? በሀብሉ ፋንታ ሌላ ነገር ቢመጣስ?
የምትፈልጊው ነገር አለ? ለምንድን ነው እዚህ ያስቀመጥከኝ? የፈለግከውን ነገር አድርግ፣ ግን በጭራሽ እኔ እንዳትጠቀምብኝ። በተለይ አባቴ ላይ አታድርገው። ተጠንቀቅ፣ ክብርህን እንዳታጣ። ምን ሆነሻል? ክብሬን ካጣሁት እኮ በጣም ቆየሁኝ ሃሊዴ። ድንገት ሳላስበው መሬት ውስጥ ጥለሽኝ ከዛ እንዳልወጣ አደረግሽኝ። አንድ እድል እንኳን አልሰጠሽኝም። ያለ ምንም ምርጫ በባዶ ሜዳ ተውሽኝ። እመኚኝ፣ እኔም እንደዚህ እንደሚሆን እንደማልፈልግ። የተፈጠረው ነገር አንዴ ተፈጥሯል። ከዚህ በኋላ ማውራቱ ምንም ነጥብ የለውም። ወይ ልቀቀኝ ወይ ደግሞ ግደለኝ። ገባህ? ሌላ ምርጫ የለም። እውነትሽን ነው። ሌላ ምርጫ የለሽም። እኔም የለኝም፣ አንቺም የለሽም። ሕይወቴን ላንቺ ብዬ አደጋ ውስጥ እያስገባው ነው ሃሊዴ። አይታይሽም እንዴ? ሁሉም ነገሬን አባቴ ላይ ተኩሽበት፣ ያንንም ተቀበልኩት። እኔ ላይ ብታኩሽብኝም እንኳን ምንም ለውጥ አላመጣም። ተዘጋጅቻለሁ፣ መሞት እችላለሁ። እነሱስ ግን? አባትሽስ? አሊ ሪዛስ? ተው፣ ዳግመኛ በስህተትም ቢሆን የነሱን ስም እንዳታነሳ። ስርዓት። እሺ አባትሽ ነው። እሱ ስሜት ይገባኛል። ግን ደግሞ አልገባኝም። ይህ አሊ ሪዛ ተብዬ ማን ነው? ለምንድን ነው እንደዚህ የምትሆኝለት? ይህን ያልቆይ ምን አድርጎልሽ ነው? እኔ ላይ በሱ ምክንያት እንደዚህ መሆን ተገቢ ነው ሃሊዴ? ቆይ ልትነግረኝ ትችላለህ? ምኑን ያልገባህ? ገባይ፣ ግን ልክ ሚዛን ላይ ቢሆን እንኳን ዝም ብሎ እንደ እንጨት እንደዚህ ድርቅ አይልም ነበር። ግን ደግሞ በጣም ስሜታዊ ነው። ልክ እንደ ጌጣጌጥ አይነት ነው የሚሆነው። ልባችን ውስጥ ያለውን እውነታ የኔንና የሱን ብንመዝነው እንደው በመጠኑ ማለት ነው የሚቀለው አሊ ሪዛ እንደሚሆን እርግጠኛ ሆኜ። ግን ከኔ የበለጠ ማንም ሰው ቢሆን ሊወድሽ አይችልም ሃሊዴ። አንድ ነገር ልንገርህ፣ የፍቅር ያህል አስፈላጊ ነገር ቢኖር መፈቀር ነው። ይህንን አንተ መረዳት አትችልም። ለምንድን ነው እኔ መረዳት ያለብኝ? አንዴ እንኳን አንቺ መረዳታችን ለምንድን ነው አንዴ እንኳን ለመረዳት የማትሞክሪው ሃሊዴ? ያ ሊሆን ይችላል ልቤ ላይ ነፍሴ ላይ ያለምንም ርኅራኄ ያስቀመጥሽውን ጉዳት ማየታችን። ይህን ሁሉ ዓመት እንዴት ነው ይሄ እውነት ሊታይሽ አልቻለው? መቼም ሊገባሽ አይችልም አይደል? ለማንኛውም አንቺ ሁሉንም ነገር ተይው። ምንም ብትፈልጊ በር ላይ ያለውን ሰውዬ ጠይቂው፣ የፈለግሽውን ያቀርብልሻል። ሃሊዴን ይዤ እመጣለሁ። አንተ እዚሁ ጠብቀኝ። ወንድሜ ተው፣ ውስጥ ጦር አለ። እንዴት ነው ሁሉንም የምትጋፈጣቸው? ሃሊዴን ማግኘት አለብኝ። ቢያንስ እሷን ማየት አለብኝ። ካልሆነ መተንፈስ አልችል። ሃሊዴ የሆነ ነገር ብትሆንስ? እሷ ላይ ምንም ነገር አይፈጠርም። አስፈላጊ ከሆነ እጄን እሰጣለሁ። እሷ መጎዳት የለባት።
ምንድነው እሱ? እኔም ለማንኛውም ባይጥሩ ነው ብዬ አስቤ ነበር፣ ግን እዚህ ማንም የለም። ሁሉንም ነገር ትተው ሄደዋል። እንደፈሩ በደንብ ያስታውቃል። ቤቱን ባዶ አድርገውታል። አሁን ወደ ሰፈር ተመለስ። ሂድ። አንተስ የት ልትሄድ ነው? ጌታ ያስጠርታኝ ነበር እና ሳብሪ ልሄድ ነው። ወዴት ልንሄድ? እኛ ሳይሆን እኔ ብቻዬን ልሄድ ነው። ጌታዬ ብቻህን አትሂድ እባክህ። ሳብሪ የማይረባ ነገር አታውራ። አውሮፕላን እየጠበቀኝ ነው። እውነት? ሰውየው ጋር እሄዳለሁ። ምናልባት ሊረዳኝ ይችላል። ያው ከተቀበለኝ ማለት ነው። ጌታዬ እንዳታደርገው። እሱ ማመን አትችልም። ቆይ ተመልሰ መምጣት ባትችልስ? ሳብሪ ይኸውልህ፣ የሃሊዴ መመለስ እንጂ የእኔ አያሳስብም። እሺና እዚህ የጠራኸኝ ዝም ለማለት ነው? ሁሉንም ነገር ሳስበው ነበር፣ ግን መልስ አጣሁለት። እንዴት ነው ፏት ተነስቶ በራሱ ፋንታ ሼሙዝን መኪና ውስጥ ሊከት የቻለው? አንተም ብትሆን እሱን መረጃ ማቅረብ አልቻልክም አይደል? ቆይ ምንድነው? ጥያቄ እየጠየቅኸኝ ነው ወይስ ምን አስበህ ነው? ለመረዳት እየሞከርኩ ነው ብለን እንለፈው። ያ ከኔ ጋር የሚያገናኘው ነገር የለም። ከመጀመሪያው ጥቃት በኋላ አስቆሞ መጠንቀቅ ጀምሮ ነበር፣ ግን ቀጠለ የመጣው ነገር በደንብ ተጨነቀ። የፏዝ ዝም ማለት ጥሩ አይደለም። የሆነ ማበል እየመጣ ነው። ስለዚህ አንድ አይነን ገልጥተኛ ብትሽላተኛ በንቀት መከታተል ይሻላል። አላወቅም እንጂ ማበልማ ከመጣ ቆየ። ፏት ላይ ጥቃት ደርሷል። ማን? እንዴት? ሃሊዴ ቡራክ እያለ ያለው እንደሱ ነው። ጥቃት አደረሰችበትና ለማምለጥ ሞከረች እያለ ነው። እየሆነ ያለውን ነገር አናውቅም። አንድ የምናውቀው ነገር ብቻ አለ። ሃሊዴን አፍነው ይዘዋታል። እና ለዛ ነው የደወልክልኝ? እሷን አፍነው አግተዋታል? አዎ፣ ወደ ቤታቸው ልፈልጋት ሄጄ ነበር፣ ግን ባዶ አድርገውታል። ወደ ቤታቸው ሄደ ነበረ? እንዴት እንደዚህ ማስብ ያቅታል? አብዳል እንዴ? አሊ ሪዛ ምን ነካ? ይሄኔ በጥይት ተበሳስተ ነበረ። ምንም አይጨንቀኝም። ሃሊዴ በእነሱ እጅ ሆና እንዴት ነው አርፌ መቀመጥ የምችለው? ንገረኝ እስኪ። ጠንካራ መሆን አለብህ። በጣም ተረጋጋ። በሁለት እግር መቆም አለብህ። ስሜታዊ አትሁን። ሰማኛለህ? ወደ ቀልብ ተመለስ። ቡራክ የሚፈልገውን ነገር አታደርግለት። ለሃሊዴም ቢሆን ምንም አይጠቅማትም። ብቻዋን ነው የምትተዋት። ስለዚህ ተረጋጋ። እሷን ብትሆን ህይወቷን በሙሉ የኖረችው በቡራክ ስር መሆኑን አትርሳ አሊ ሪዛ። እና ታዲያ ምን ትመክረኛለህ? ሃሊዴን እንደፈለጉ እንዲያደርጓት ልተውላቸው እያልክ ያለው እሱ ነው? እሷ ልተዋት በቃ? ይኸውልህ ይሄ መጀመሪያ ቅድሚያ የሚሰጠው ነገር ነው። እሺ፣ ግን ዋናው ቁም ነገሩ ጉዳዩን የምታይበት መንገድ ነው። አስፈላጊ ከሆነ አዎ ትተዋታለህ። እስካሁን ድረስ አላወከኝም ማለት ነው። የራሴን ህይወት መተው እችላለሁ። የምወዳቸውን ግን መቼ ማለት አስፈላጊውን ቅድመ ጥንቃቄ አድርገናል። ሰዎቹ ቀንና ሌሊት 24 ሰዓት ሙሉ ይጠብቃሉ። አመሰግናለሁ አጎቴ። የማውቀውን ሁሉ መረጃ እንሰጣቸዋለን። ሁሉንም ነገር ይከታተላሉ። ምንም ሐሳብ አይግባ። ሌላ ምንም አይነት ምርጫ የለኝም። ሃሊዴን በእነሱ እጅ አልተዋትም። አዎ አንተዋትም ልጄ፣ እናገኛታለን። ምንም ሐሳብ አይግባ። የኛ መኖር ምን ይጠቅማል? በላውን ግባ እና አረፍ። ሂድ። ሰዎች መብላት አለባችሁ፣ መራብ የለባችሁ። እናመሰግናለን። ግን ምንም መዘናጋት የለባችሁ። አይናችሁን ገልጣችሁ ተከታተሉ። እሺ። በተጠንቀቅ ቁሙ። እንኳን ደህና መጣህ ልጄ። እንኳን ደህና ቆያችሁኝ። ደህና ነህ አሊ ሪዛ? ደህና ነኝ እህቴ። ወንድሜ ቀኑ ሙሉ ቆየት ነበርክ? ልጄ ሃሊዴ እንዴት ናት?
ስለሷ አዲስ ነገር አልሰማንም። ደህና እንደሆነች ተስፋ አደርጋለሁ። አዎ ደህና ናት። ምንም አታስቡ። ሰላም ወንድሜ፣ ሰላም ትል። እስኪ አንዴ ከኔ ጋር ነው። ለምን? ምን ተፈጠረ? ናልኩ ወንድሜ፣ አንድ የማናገረው ነገር አለ። በሩን ዝጋው። አትቀመጥም እንዴ? እሺ፣ ግን ምን ተፈጥሮ ነው? የተጨነቅክ ትመስላለህ። ተቀመጥ። የተፈጠረ ነገር አለው የብለህ ስትል በየቀኑ አዳዲስ ነገር እንዳላታውቅ ከዚህ በኋላም እንደሚቀጥል ግልጽ ነው። አንድ በማይታወቅ መንገድ መራመድ ጀምሬያለሁ። ይግደለኝ ያኖረኝ ምንም አላውቅም። እኔ አንድ ነገር በሆን ምን እንደምታደርግ ማወቅ ስለምፈልግ ፈጣሪ አድርገው። እንዴት እንደዛ ትላለህ? ምንም አታስብ። ሁሌም ቤተሰባችንን ደግፌ እኖራለሁ ወንድሜ። አንተም አብረን ትኖራለህ። በዚህ ሁኔታ የምትቀጥል ከሆነ ግን ራሴ ሁኔታው በጭራሽ ጥሩ አይሆንም። ምን ማለት ነው? ምን አረኩኝ? ዝም በል። ያደረግከውን ነገር ከኔ የተሻለ አንተ ታውቃለህ። እድሜ ለእህቴ በል። አንተ ያደረግከውን ነገር ሌላ ሰው ቢያደርገው ኖሮ ሌላ ነገር ይፈጠር ነበር። እገልህ ነበር። እመኔ። ገንዘብ መስረቅ ማለት ምን ማለት ነው? አንተ ሌባ ነህ እንዴ? ንገረኝ። መጀመሪያ አድምጠኝ። አዳምጥ። እኔን አዳምጥ። ምንም ነገር ማንንም ከቤተሰቤ በላይ አይሆንም። እሱን እንድታውቅ ሰምተኛ። ምንም ነገር አይበልጥ። ቆንጆና ምርጥ ሚስት አለ፣ ልጅ አለ፣ የሞቀና የተባረከ ቤት አለ። እነሱ ጋር ትሆናለህ፣ እነሱን ድጋፍ ትሰጣለህ። እሱን ማድረግ የማትችል ከሆነ ግን ንገረኝ፣ እኔ አደርገዋለሁ። ይህን ነገር እኔ ካደረግኩት ግን አንተ በጭራሽ አታስፈልገኝ። ተግባባን? የምትወዳቸውን ሰዎች ትጠብቃቸው። የኛ ብርታት የነሱ መኖር ነው፣ ታውቃለህ። ከዛ ውጪ ከሆነ ግን ሲሆን እሺ ወንድሜ። Bir yol var ama her yerde tuzak. Bir yol daha var, dönmek de yasak.
deryaya yakın, bu dünyadan uzak, deryaya yakın, dünyadan uzak. ሀሊዴን ወደ እኔ አምጣት። አባትሽ ሊያይሽ ይፈልጋል። መሄድ አለብን። ደህና ደሪ ልጄ። Sen aklı selim, ben yorgun adam, bir yer bulalım. Dünyadan uzak, bir yer bulalım. Dünyadan uzak. Yine gözümüz yükseklerde, hayat geçiyor perde perde. Doydum artık bana müsaade, bir yer bulalım dünyadan uzak. Yine gözümüz yükseklerde, hayat geçiyor perde perde. Doydum artık bana müsaade, bir yer bulalım dünyadan uzak. Bir yol var ama her yerde tuzak, bir yol daha var dönmek de yasak, deryaya yakın, dünyadan uzak. Deryaya yakın, dünyadan uzak. ወደ ቤት አልነበር የምንሄደው? አዎ እንሄዳለን፣ ግን በመጀመሪያ ሻይ ነህ። እዛ ጋር እንቀመጥ። ወንድሜ እንኳን ደህና መጣ። እንኳን ደህና ቆየን። ይኸውልሽ እህቴ የተባረከ ይሁንላችሁ። ብዙ ጊዜ ወደዚህ ትመጣለህ መሰለኝ። አንዳንዴ ድሮ በደንብ እመጣ ነበር፣ አሁን ግን ብዙም ጊዜ የለኝም። በሚገባ የበለጠ አስፈላጊ ነገሮችን ማድረግ አለብህ። ቆይ ስታስቢው እነዛ ነገሮች ከሌሎቹ በላይ ማስቀመጣቸው ይመስልሻል እንዴ? ግን አይደለም። እና ምንድነው ላንተ ከሁሉም በላይ የሚሆነው ነገር ምንድነው? ፍቅር አይደለም፣ ሰው አይደለም። እሱን አውቄያለሁ። አንድ ቀን አባቴ ጠርቶ ምን አለኝ መሰለሽ? ያኔ ትንሽ ነበርኩ። ትምህርት ቤት ውስጥ ተጣልቼ ነበር። ከዛም በኋላ ለምንድን የተጣላው አለኝ። መልስ ምን ነበር? መጀመሪያ ዝም አልኩ። ከምንም ነገር በላይ የሚጠላው እኛ የምንጠላውን ነገር ነው። እሱ ሲጮህብኝ፣ ሲናደድብኝ፣ ሲመታኝ ምንም አይመስለኝም ነበር። ከዛ ይህን ነገር ካልመለስክልኝ ከዚህ አንሄድም አለ። እሱ መቼም አረሳው። እና ነገርከው አይደል? በሚገባ። ትምህርት ቤት ውስጥ አንድ ልጅ ነበረች። ሁለታችንም ያቺን ልጅ ወደድናት። እንደዚህ አይነት ነገሮችን አሳልፈሃል ማለት ነው? ሰው ወደህ ታውቃለህ? ቆይ ዝም በይ እስኪ አዳምጪኝ። ስለ ልጅቷ ማወቅ ፈልጋለሁ፣ ንገረኝ። ምን አይነት ልጅ ነበረች? በጣም ቆንጆ ነበረች። ከውበቷ የተነሳ አይቻት ሁሉ አልጠግብም ነበር። ሌላስ? ሌላ ምን ይኖራል? ምን እያልኩ ነበር? ከዛች ልጅ ፊት ለፊት ቆሞ ነበርና ትምህርት ቤት ስገባ አሾፈብኝ። ከዛ ሁለቱም ሳቁብኝ። ልጅቷም ሳቀች፣ ልጁም ሳቀ። እናንተም ተሰማህ? ምን ጥያቄ አለው? በክብሬ ነው የመጣው። በጣም ነው የተጎዳሁት። ከዛ
ልክ ሲወጣ ያስኩትና በቡጢ ሰላምታ ቀረብኩለት። በደንብ አድርጌ ነው የደበደብኩት። እና አባትህ ምን አደረገ? መጀመሪያ ሳቀብኝ። ከዛ ድብድብ መጥፎ ነገር ነው አለኝ። ማድረግ ከሌለበት በስተቀር ማንም ላይ እንዳትሰነዝር አለኝ። ግን ማንም ይሁን ማን በክብር እንዲቀልል እንዳታደርገው አለኝ። ከዛን ቀን ጀምሮ ነው ለክብር ትልቅ ቦታ ያለኝ። ይኸው ነው ሀሊዴ። በቃ ከምነግርሽ በላይ ለኔ ትልቅ ቀን ነበር። ገባሽ? ምናልባት አንድ ቀን ህይወት የሰጠኝን ነገር ላጣ እችላለሁ። ይቺ ዓለም ያቀረበችልኝን ልትነጥቀኝ ትችላለች። የነገውንም ነገር አላውቅም። ግን ደግሞ ክብሬን ማጣት አልችልም። ማጣትም አልፈልግም። ለዛ ነው በዚህ መንገድ መሄድ የጀመርኩት። እና ፍቅርስ? ስለዚህ ያሊ ፍቅር ማጣት ትችላለህ ማለት ነው? ካገኘሁት የማጣው አይመስለኝም። ኧረ እባክህ ይቅር በቃ። ቆይ ቶሎ አታኩርፊኝ። ስለዚህ በል መልስልኝ። ሻያችን ቀዘቀዘ። አዲስ እንዲመጣልን እንዘዝና መልስሽን